ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ብያለሁኝ። ጋይስ ቤተሰቦቼ እንግዲህ ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ ቻናሌን አንቀሳቅሱልኝ ጋይስ። እና እንግዲህ ዛሬ ይዤላችሁ የቀረብኩትኝ እንትና ነው፣ ስለ አዶናይ ነው። እንግዲህ አዶናይ ተወዳጁ ከጊዜ ወዲህ ማለት ነው። በፊት ኑሮውን በካናዳ ያደረገው፣ ካናዳ ግን እየኖረ የሰው ሀገር አልተመቸኝም፣ የሰው ሀገር ያኔ እንደ ሀገር በሀገር የሆኝ መኖር ነው የምፈልገው ብሎ የሰው ሀገርን በቃይ ብሎ ለብዙዎች አርአያ፣ ብዙ ሰዎች ሀገራቸውን ጠልተውና ሀገራቸውን ምርር አድርጎን ወደ ሌላ ሀገር በምንሰደድበት ሰዓት አዶናይ ግን ሀገሬ ምንም ቢሆን ብሎ ሀገሩ ገብቶ በቃ የሀገሩን ወግና ባህል እያከበረ የሀገሩን ሕዝብ ጋር አብሮ አየር እየወሰደ ብቻ በቃ ደስ የሚል ህይወት እየኖረና በሀገር ላይም እንደዚህ መኖር ይቻላል እንዴ ብለን እስከምናስብ ድረስ ለብዙዎች አርአያ እየሆነ የመጣ ልጅ ነው። እና ደግሞ ተወዳጅነቱም እየጨመረ አድሮ እየጨመረ ውበቱ አድሮ እየጨመረ ቁንጅናው አብሮ እየጨመረ አዋቂነቱ ግርማ ሞገሱ አብሮ እየጨመረ የመጣ አዶናይ ዛሬ ደግሞ የሆነ አንድ ታዋቂ ይዞ መቶ ማለት ነው። ውጭ ነበረ ያኔ ከሁለት ቀን በፊት ፍቅረኛው ጃኒን ቻው ምናምን እያለ ሲሸኛቸው አሁን ደግሞ ጋይስ ወደ ሀገር ቤት ታዋቂዎችን ይዞ መጥቶ ሀገራችንን እያስተዋወቀልን ነበረ። በመንግስት ሚዲያ ሁላ በትላልቅ ሚዲያ ሁላ ተዘግቡ ፎቶቸው ምናምን ተለቆ አይቻለሁ። እና ሚስቱ ፍቅረኛው ጃኒ ራሱ ፋፍሽክ ብላ እንዝርት መስላ በጣም ነው የምታምረው። በጣም አምሮባታል። በጣም ነው ከእለት ወደ እለት ውበቷን እየጨመረው። አንዳንድ ወንድ ግን ማለት ነው ለሚስቱ ግርማ ሞገስ ነው። ለሚስቱ እውነት ሴት ልጅ ውበቷን እናንትኗን የሚኖራት ጥሩ ወንድ ከጎኗ ሲሆን ነው እንጂማ እንደኛ እንደዚህ እንደ አንዳንዶች ፎቀንያም ባሎች እኮ የቤት ውስጥ እንትን አድርገውን የሚተውን ወንዶች አሉ። እና የንግስቶች ንግስት አደረጋት ጃኒንም እና ማለት ነው። ዛሬ እነዛ ሰዎች ጋር በጣም ፋፍሽክ ያለ ሀገራችንን እያስተዋወቀልን ሀገራችንን ስም እያስጠራልን ያለ ነው አዶናይ። እውነት አዶናይ ይስራው በጣም ሊያስመሰግነው በጣም እንዳገር ምስጋና ይገባሃል እንለው የሚገባ ስራ እየሰራ ነው ማለት ነው። እናመሰግናለን አዶናይ። እንግዲህ ፍቅራችሁንም ከጃኒ ጋር የዘላለም ያድርግላችሁ፣ የሳራ የአብርሃም ያድርግላችሁ፣ ውለዱ ክበዱ የኔ ፍቅሮች ለማለት ነው የመጣሁት ጋይስ። እና ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እንግዲህ ወሬን ከወደዳችሁ ትቀጥላለሁ ጋይስ። እና ይሄን ልላችሁ ነው የመጣሁትኝ። መልካም አዳር።